እንዳዘዘው እንግዲህ ሱራፌልን ሄዶ እንዲመርዘውና እንዲገድለው ነበር እንግዲህ ነገር ግን ሳሚ ይሄንን ነገር አላደረገም ምክንያቱም የሱራፌልን የዋህነትና ሲበዛ ሱራፌል ትክክለኛ ሰው እንደሆነ ካወቀ በኋላ ያንን መርዝ መጨመር አቅቶታል ማለት ነው እንግዲህ ዶክተሩ ደግሞ በዚህ ንዴት ሳሚ ያንን ነገር ስላላደረገ ምንድነው ያደረገው ወይ የቅንጅርቲን ወይ የኩቻን እጅ ቆርጦ እንግዲህ በስጦታ መልክ ልኮለታል ማለት ነው ሳሚ ያንን ነገር እንደማያደርግ እና ሰው መግደል እንደማይችልበት ለዶክተሩ ነግሮታል ዶክተሩ ደግሞ የመጀመሪያውን ነገር የዶክተሩን ሴራ ያጨናገፈውና እንዲከስር ያደረገው ዶክተሩን መጀመሪያ ሳሚ ነው ምክንያቱም ሳሚ እዛ ቤት ገብቶ ሱራፌልና ቲጂ ቤዛን ሊገሏት የነበረው ነገር ቀርጾ እዛ ቤት ያንን ነገር ባያደርግ ኖሮ ቤዛም ያኔ ትሞት ነበር ዶክተሩም አሁን ላይ ወርሱን ይወርስ ነበር ማለት ነው ነገር ግን ሳሚ ያን ነገር ስላከሸፈበት አሁን ደግሞ በኩቻ በሚስቱ መጥቶበታል አሁን ሳሚ ምንም ማድረግ አይችልም ያን ነገር አላደረገም አሁን ደግሞ በሚስቱ ዶክተሩ እያስፈራራው ይገኛል ማለት ነው ሌላው ቲጂ እንግዲህ ሳሮን ላይ ከተጠቀመችባት በኋላና ከዶክተሩ እንግዲህ ልጇን ተቀብላ ያገተውን ዶክተሩ እሷም ቲጂ ሰው ስላላትና የቀጠረቻቸው ሰዎች ስላሉ ከዶክተሩ የታገተበት የሳሮን ልጅ ቀምታ ለሳሮን ሰጣታለች ነገር ግን ለሳሮን ከመስጠቷ በፊት ሳሮንን በጣም ብዙ ነገር አድርጋለታለች ቲጂ ያንን ልጅ እንዳላገተችና ቲጂ ያንን ነገር እንዳላደረገችና ሳሚ ያንን ነገር ልጁን ከዶክተሩ እንደቀማ በማስመሰል ነው ለሳሮን የነገረችው ሳሮንም ሜዳ ይሄን ነገር ለዶክተሩ ነግሯለች ስለዚህ ቲጂ ራሷን ከዚህ ነገር ላይ ነፃ አውጥታ ሳሚ ላይ ነው ነገሩን የጠመጠመችው ማለት ነው ነገር ግን ሆነም ቀረም አሁን ላይ ሳሮን ልጅቷን አግኝታለች ልጇን ተቀብላለች ሁላችሁም እንኳን ደስ አላችሁ እንግዲህ ቲጂ ሳሮንን ምንድነው ያለቻት ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳትገባ አስጠንቅቃታለች ማለት ነው ስለዚህ ሳሮን ከእንደዚህ አይነት ነገር ውስጥ እንግዲህ ራሷን ላለማስገባት መጣር አለባት ማለት ነው እንግዲህ ሳሮን ያለችው ነገር እውነት ይሁን ውሸት ባይታወቅም የሷ ልጅ እንግዲህ የሳሚ ልጅ እንደሆነ ነው እየተናገረች ያለችው ኩቻ ይሄንን ሰማ ደንግጣለች ምንድነው ያለችው ሳሮን ልጁ ሳሚ ማሳደግ እንደማይችልና አቅም እንደሌለው ስታውቅ የዲያስፖራው ልጅ ብላ እንዳሰበችና የሳሚ ልጅ ትክክለኛ ልጅ እንደሆነ ነው ለኩቻና እዛው ለሳሚ ነገረችው ነገር ግን ሳሮን ይሄን ነገር አሁንም ተልካ ነው ወይስ እውነት ነው እኔ በበኩሌ ውሸት ነው ይመስለኝ አሁንም ሳሮን ከዶክተሩ ወይም ከቲጂ ተልካ ነው ይሄን ነገር እንድትል የተፈለገው ማለት ነው ስለዚህ ሳሮን እውነቷን አይመስለኝም እስቲ እናንተ እውነት የሳሮን ልጅ የሳሚ ነው የምትሉ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ ቲጂ በከባዱ መታለች አሁን ላይ ምን ልታደርግ ነው ቲጂ አሁን ላይ ምን እያደረገች ነው ያለችው እንግዲህ አክስትየው የሉላ አክስት ዘርፌ መታመሟ ይታወቃል ሁለቱም ኩላሊቶቿ ፌል እንዳደረገ ተነግሮናል ስለዚህ አሁን ቲጂ የዘርፌ መታመም ለሷ በጣም ጠቅሟታል አሁን ሉላን እዛ ቤት የምታስገባበት የመጨረሻ ቀኑ እየደረሰ ነው ማለት ነው ምክንያቱም ቤዛን የሆነ ነገር እስካላደረገቻት ድረስ ሉላን እዛ ቤት ማድረግ አትችልም ወይም ደግሞ ማስገባት አትችልም ስለዚህ ቲጂ አሁን ምን እያደረገች ነው ያለችው ቤዛን እንግዲህ ስትወጣ ልታግታት ነው ማለት ነው ቤዛን እንግዲህ ለተወሰነ ጊዜ ከዛ ቤት ስትወጣ በሷ በቀጠረቻቸው ሰዎች ካገተቻት በኋላ እንግዲህ የቤዛን ሁሉንም ነገር ለሉላ አስተምራታለች አስጠንታታለች ከነ ፊርማ ሳይቀር ማለት ሁሉንም ነገር የሷን ባህሪ ስለ ሱራፌልም ያለውን ነገር ሁሉንም ነገር ያው አሁን ላይ የምትዋሸው ነገር ቲጂ ለቤዛ ጥሩ እንደሆነችና የቤዛ ባል ደግሞ ሱራፌል መጥፎ እንደሆነና ለሷ የምትበቀለላት አለ እንደዛ ነው እንግዲህ ሌላው ውሸት መተዋሸው እንጂ ሌላው በሙሉ ቤዛ እንድትመስል ሉላን እንግዲህ ሁሉም ነገር ያስተማረቻት አስጠነታት ጨርሳለች ስለዚህ አሁን ላይ ሉላ ደግሞ የአክስቷ ዘርፌ መታመም ስላስጨነቃት ቶሎ እዛ ቤት ገብታ ሁሉም ነገር መጀመር አስባለች ማለት ነው አሁን ቲጂ ምንድነው ያለቻት ሉላን እዛ ቤት ካስገባቻት በኋላ የቤዛን ንብረት በሙሉ ወደ ቲጂ እንድታዘዋውርና ለሉላ ደግሞ እንግዲህ አንድ ሱፐር ማርኬቱንና ከዛ በኋላ ኩላሊቷን ለዘርፌ እንደምትሰጣት ነው እየተስማሙት ማለት ነው ነገር ግን ቲጂ አሁንም እውነት ይሁን ኩላሊቷን አሁን ለዘርፌ ትሰጣለች
ይሄ ነገር ውሸት ነው ይመስለኝ። ቲጂ እየዋሸች ነው። መቼም ቢሆን ኩላሊቷን ለዘርፌ አሳልፋ አትሰጥም። ዘርፌ እንድትታመም ራሱ ዋናውን ሚና እየተጫወተው ራሷ ቲጂ ነች። እያመጣች እያጠጣቻት አውቃ ለሉላ ደግሞ እኔ አይደለሁም ራሷን የምትጠጣው እያለች እየሸወደች እንግዲህ ዘርፌ እዚህ ደረጃ ላይ እንድትደርስ ያደረገችው ራሷ ነች። እንግዲህ ሳሚ እነ ቤዛና ሱራፌል ቤት ከሄደ በኋላ እንግዲህ የሚያደርገው ነገር ጠፍቶታል። እንግዲህ ሱራፌልም ለቤዛና ለሳሚ ዞር ብሎላቸው እንዲያወሩ ነበር የፈለገው። ነገር ግን ሳሚ እንግዲህ ዶክተሩ እንዳለው ነው መርዙን ሱራፌል የሚጠጣበት ቦታ መጨመር እንዳለበት የተሰማው። ነገር ግን እንግዲህ ቤዛም ደርሳበት ነበር እንግዲህ ሊያደርግ የነበረው ትቶት እንግዲህ እሷም የሳሚ ነገር በጣም ግራ እንደገባትና ሱራፌል የሚጠጣበት ነገር ውስጥ እየነካካ እንደሆነና ሁሉም ነገር ለሱራፌል ነግሯለች። ለማንኛውም እንዲጠነቀቅ ማለት ነው። ካልተጠነቀቀ ዞሮ እሱ ላይ ነው ቀጣይ እርምጃው የሚሆነው ማለት ነው። ስለዚህ አሁን ላይ ሳሚ ሱራፌልን መግደል አልቻለም። የዶክተሩም ነገር ደግሞ እዚህ ላይ ከሽፋል ማለት ነው። አሁን ላይ ቤዛ ደግሞ ምን እያለች ነው ያለችው? የሱራፌልን እንደገና ተጋብተው እንግዲህ ሀብትሽ ንብረትሽ ሀብቴ ተብሎ ሊደረግ ነው ማለት ነው የሁለቱ። ስለዚህ አሁን ላይ ሱራፌል የቤዛን ግማሽ ሀብት ሊካፈል ነው ማለት ነው። እንግዲህ ሱራፌል ሄዶ ዶክተሩ ጋር ቤዛ ምንም ባለጠፋችው በቤተሰቦቿ እሷ መጠየቅ እንደሌለባት ነው ለዶክተሩ የነገረው። ነገር ግን እኛ ያላወቅነው ነገር ምንድን ነበር? እንግዲህ ዶክተሩ እንግዲህ ዋናው ደራሲና ቲጂ ተቀጣሪ ተዋናይ ሱራፌልም ተዋናይ እንደነበርና ሱራፌል የቤዛን ማንነት እና በጣም የምታሳዝንና የምትጎዳ አይነት ሴት እንዳልሆነች ሳይ ነው እሱም ወደ ራሱ ተመልሶ እውነተኛ ፍቅር ከቤዛ ያዘው ብዬ ማስበው። ነገር ግን አሁን ላይም የሱራፌል ነገር ያሳስባል። እውነት አሁን ላይ ከቤዛ እውነት ፍቅር ይዞት ነው ወይስ ለሀብቷ ብሎ ነው የቀረባት የሚለውን እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ እንደሚታወቀው ቤዛ ልጅ መውለድ እንደምትፈልግ ፈልጋ ነበር። እንግዲህ ያንን ምርመራ የመካን ምርመራ ሁለቱም ካደረጉ በኋላ ሱራፌል ልጅ መውለድ እንደማይችል ነው የተነገረው ማለት ነው። ነገር ግን ቤዛ ለሱራፌል ቃል ገብታለታለች። ምንም ቢፈጠር ምንም መውለድ እንኳን ባትችል ካንተ ጋር ዘላቂነት እንደሚኖረኝ ነው ብላ እንግዲህ ከሱ ጋር ተማክራለች። ሱራፌልም እንግዲህ ዋሽቶ እንደነበርና መውለድ እንደማይችል እንዳልነገራት አስቀድሞ ከሌላ ሰው እንዳትሰማ እሱም እንግዲህ ነግሯታል ማለት ነው። ነገር ግን ቤዛ ምንም አላለችም። ሱራፌልን አሁን በስነ ስርዓት ነው እንደ ባል የተቀበለችውና ያንን የምትጠራጠረው ልብ አውጥታ ትክክለኛ የሚያደርግላትንና ለሱ የሚሆንላትን ሱራፌልን እያየችው ነው የምትገኘው ማለት ነው። ስለዚህ አሁን ሳሚ ምን ማድረግ ነው ያለበት? እንግዲህ ዶክተሩ ያለውን ነገር ሄዶ ለቤዛና ለሱራፌል ቢነግራቸውና መፍትሄ ቢፈልግ ባይነኝ። እንግዲህ አሁን ላይ ዶክተሩ ሳሚን ምንድነው ያለው? ሱራፌልን እንዲገድልለት ነው ያዘዘው። ስለዚህ ሳሚ ደግሞ ሄዶ ከነቤዛና ከነሱራፌል ጋር ተነጋግሮ ሱራፌል እንደሞተ ወይም ደግሞ ሞታል ተብሎ ከዛ ቤት ትንሽ ቢያስጠፋውና ድራማ ቢሰሩ ዶክተሩን ማሸነፍ ይችላሉ። ነገር ግን እንግዲህ አንድ ሰውን ገሎ አንድ ሰው ማዳን በጭራሽ እንግዲህ ህግም የሌለበት ፊልም ነው የሚመስለው። ፖሊስም እስከዛሬ ድረስ የገባበት ነገር የለም። አሁንም የምናየው በቃ መጎዳዳት ነው፣ መርፌ ግድያ፣ እንደገና ደግሞ መታገት ምናምን የመሳሰሉትን ነው እንጂ እስከ አሁን ድረስ የሆነ ትምህርት የምንማርበትን ነገር አይነት ነው እያሳያችሁን ያላችሁትና አሁን ላይ ሳሚ እውነቱን አውቆ እንግዲህ እውነቱን ተናግሮ የመሸበት ማድር እንደሚባለው ሳሚ እውነቱን ለሱራፌልና ለቤዛ ቢነግሩ ከዛ በኋላ ደግሞ ሊያደርገው ያሰበውን ነገር ደግሞ ለሱራፌል በመናገር ሱራፌልን ነገር አውቆ ደግሞ ቱግ ከማለትና ከመፈንጨት ረጋ ብለው አስበው የሆነ እቅድ ቢያቅዱ እንግዲህ ሶስት ናቸው። ሱራፌል ዶክተሩ አንድ ነው። እሱን ማሸነፍ አያቅታቸውም። ስለዚህ ይሄን ነገር ቢያደርጉ ያሸንፉታል ብዬ አስባለሁ። እስቲ እናንተ አሁን ላይ ሳሚ ያለበትን ነገር ታውቃላችሁ። ምን ቢያደርግ ነው ይሄን ነገር ማስተካከል የሚችለው የምትሉትን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ እንግዲህ የሱራፌል እንደዚህ መሆን እንግዲህ አሁን ላይ ሳሚ ሱራፌል እንዲገል ስለታዘዘ በጎን ደግሞ የቤዛ መጥፋት የሚያሳስበው አሁን ሱራፌል ሳሚን ነው ተጠያቂ የሚያደርገው። ምክንያቱም አሁን ላይ ቲጂ ቤዛን ልታግታት ስለሆነ ቤዛ ከታገተችና ከጠፋች ደግሞ ማን ላይ የሚያተኩረው ሱራፌል ሳሚ ላይ ነው።
ስለዚህ ሳሚ ተጠያቂ ሊያደርገው ይችላል ብዬ ነው ማስበው። ሉላ ቤዛን መስላ የምትገባበት ቀን እየቀረበ ነው። ቲጂም ቤዛን ሱራፌልን ሉላን የምታስገባት ቀን እየደረሰ ነው። ስለዚህ በቅርቡ እንግዲህ ሉላ ቤዛን መስላ እንዴት እንደምትተውንና ምን እንደሚፈጠር አብረን ምን ይሆናል። ነገር ግን ሉላ እንዳየናት ከሆነ ቲጂን ሙሉ በሙሉ አላመነቻትም። ውሸት እንደምትዋሻትና እውነት እንደማታወራት በግልጽ እያየች ትገኛለች። ምክንያቱም መኪና ተከራይታ ሀብታም መስላ እንደቀረበቻቸው ምናም ስላወቀች ሉላ አሁን ላይ በሉላ ወደፊት የምትታለል አይነት ሴት አይደለችም ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄንን ይመስል ነበር። ቤዛ ክፍል 53 ቶሎ እንደተለቀቀ እኛም ወዲያው በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።